የኢዜማው መሪ ፕሮፌሰር ብርሃኑ ነጋ ዛሬ ከኛ ጋር ቆይታ ያደረጉ ይገኛሉ። ፕሮግራማችሁ ላይ ካለ አንድ ጉዳይ ላይ ልሂድና የክልል ልዩ ኃይሎችን በተመለከተ በክልሎች መካከል ለሚፈጠሩ ግጭቶች ተጠያቂ ያነሱልኝ ነበርና በፕሮግራማችሁ ላይ የክልል ልዩ ኃይሎች ፈርሰው በፌደራሉ የጸጥታ መዋቅር ውስጥ ተካተው ከአካባቢ ከሚጠብቁ ፖሊሶች ውጭ ያለው የክልል ልዩ ኃይሉን እንደሚያፈርስ በፕሮግራማችሁ ላይ ያስቀምጣቸዋልና እንደው እንደዚህ አይነት ነገሮችን መነሻችሁ ምንድነው? እንደዚህ አይነት ሐሳብን ፕሮግራማችሁ ላይ ስታስቀምጡ ይሄማ ምንም በጣም ግልጽ የሆነ እኮ ነገር ነው። አንደኛ በዓለም ላይ የሌለ ነገር ነው። ይሄ ለአንድ በብሔር ላይ ለተመሰረተ ክልል በዘር ላይ ለተመሰረተ ክልል የሚያደላ የመንግስትን የአጠቃላይ የሁላችንም ዜጎችን በሙሉ የሚጠብቀው መንግስት የሚባለውን ኃይል መገዳደር የሚችል ጦር በዓለም ላይ ተፈጥሮ አያውቅም። የኛ ህገ መንግስት ይሄ አሁን ህገ መንግስት ተብሎ የሚሰራበት ህገ መንግስት በግልጽ ያስቀመጠው ከፌደራሉ መንግስት ውጪ ከባድ መሳሪያ የሚታጠቅ ኃይል አይኖርም ይላል። በየትኛውም ክልል መኖር የሚችለው ፖሊስ ብቻ ነው። ፖሊስ የዕለት ተዕለት ወንጀል ለመቆጣጠር በጣም አነስተኛ ቀላል መሳሪያ ብቻ የታጠቀ ፖሊስ ነው። ያሁኑ ህገ መንግስት ነው ማወራህ። ገና ምን መፈጠር አለበት? ያሁኑ ህገ መንግስት እንኳን ይሄንን ነው የሚለው። ያሁኑ ህገ መንግስት እንኳን ልዩ ኃይል የሚባል በክልል በዘር በተደራጁ ክልሎች የሚመራ እና ትዕዛዝ ከዛ የሚቀበል ሁሉን አይነት ጠንካራ የወታደራዊ መሳሪያ ያለው ኃይል መኖር የለበትም ይላል። ይሄ ህወሓት ለራሱ ብሎ ድንገት ይሄ ነገር ከፈረሰብኝ ይሄ ያስቀመጥኩት በዘር ላይ የተመሰረተ ፖለቲካ ከፈረሰብኝ እና በኋላ መገንጠል ብፈልግ ራሴን ለእንትን ለማባያ ብሎ ያቋቋመው ልዩ ኃይል ምን አደጋ ውስጥ እንደከተተን በደንብ እኛ አሁን ከሌላ ሀገርም አይደለም ከንድፈ ሐሳብ በተግባር በኢትዮጵያ ውስጥ አይተነው። ቅድም እንዳልኩ ብዙዎቹ ግጭቶች በልዩ ኃይሎች መካከል በዘር በተዋደኑ ልዩ ኃይሎች መካከል ይደረጉ የነበሩ ጦርነቶች ናቸው። ይሄ አሁን ካለው ህገ መንግስትም አንፃር በአጠቃላይ ደግሞ የትም ሀገር ባለ የፖለቲካ አወቃቀር ከዋናው መንግስት ውጪ ያለ ያንን መገዳደር የሚችል ጦር በየክልሉ ማቆም ለአገር ሰላምና መረጋጋት እንደማይሆን ታውቆ የማይደረግ ነገር ኢትዮጵያ ውስጥም ተሰርቶ ተሞክሮ እንደማይሰራ የታየ ነገር ወደፊት ሰላም እንዴት እናምጣ ወደፊት ማህበረሰቡን እንዴት እናረጋጋ ስንል አንዱ መሆን ያለበት በዛ መልክ የተቋቋሙ ኃይሎች ፈርሰው ህጋዊ ብቸኛ ህጋዊ የጉልበት አቅም እንዲኖረው በህግ የተፈቀደለት የፌደራል መንግስቱ ነው። ሁሉም ተጠቃለው እዛ ውስጥ መግባት አለባቸው። በዛ እዝ ስር መሆን አለባቸው። ኤንድ የሚጠብቁት ደግሞ ሁሉንም የአገሪቱ ህዝብ ከየትም ቦታ የሚኖር ዘሩ ምን ሆነ ሃይማኖቱ ምን ሆነ ሳይለይ የሁሉንም ደህንነት የመጠበቅ ኃላፊነት ያለበት ያ ተቋም ነው። እዛ ውስጥ መግባት አለበት። በነገራችን ላይ የምርጫ ጊዜ ስለሆነ ከህብረተሰብ ጋር እውነት መነጋገር ስለሚፈሩ ነው እንጂ ይሄ እኮ አሁን በስልጣን ላይ ያለው መንግስት መፍረስ አለባቸው ብሏል። የፌደራል ፖሊስ ዶክትሪን ብታይ ልዩ ኃይል የሚባል ነገር መኖር የለበትም ይላል። መኖር የሚችለው በክልሎች ደረጃ መኖር የሚችሉት ፖሊስ ሲምፕል በየአካባቢው የአካባቢውን ህዝብ ሰላም የሚጠብቅ ፖሊስ ብቻ ነው ይላል። ላይትሊ በቀላሉ መሳሪያ ያዘ። ለምንድን ነው ህብረተሰቡን ፊት ለፊት አንዱ ችግራችን ፖለቲካችን ከእውነት ጋር ተጣልቷል። እውነት የሚባል ነገር መናገር አንወድም። አሁን ከብልጽግናዎች ጋር እንትን የምለው ነገር አለ። አሁን በዚህ በልዩ ኃይል አንድ ክርክር ላይ ይፍረስ ትላላችሁ አይባልም። ህገ መንግስታዊ አይደለም እንትን ማለት አለበት ይሉና መናገር ይፈራሉ። የምርጫ ጊዜ ነው። አሁን ሰውን ኦፌን እንዳናረግ ህገ መንግስቱ ብዙ መሻሻል ያለባቸው ነገሮች አሉ። ይሄ ለምሳሌ ክልሎች አንቀጽ 47 ላይ ክልሎች ማንኛውም ብሔረሰብና ህዝብ ክልል በፈለገ ጊዜ መሆን ይችላል የሚል አንቀጽ አለ እና በዛ ያንን እንትን እንቀበላለን ያለምንም መሸራረፍ ተግባራዊ እናደርጋለን ብለው ማኒፌስቶቸው ላይ ያወጣሉ እነኛን የብሔረሰቦች መብቶች። ከዛ በኋላ ግን ደቡብ ሄዶ 12 13 ዞን እኔ ክልል መሆን ይችላልው ሲል የለም ጦር ልኮ አርፈ ተቀመጥ ይለዋል እንደ ወላይት። ይሄ እንደማይሰራ አውቀህ ከሆነ የምታረግ የመገንጠል መብትን አንዱ ህገ መንግስቱ ላይ ያለው የመገንጠል መብት ነው አይደል? እሱን ያለ መሸራረፍ በተግባር አውላለሁ ካለ ብልጽግና ይሄን ከልቡ የሚያምን ከሆነ
ዜን ለምንድነው ትግራይ ላይ ሄዶ ጦርነት የሚያደርገው? ባይሆን በጉልበት የወሰዳችሁት መሬት አለ በዚህ በኩል ሜቢ በራያ በኩል የተወሰደ መሬት አለ፣ በወልቃይት በኩል የተወሰደ እሱን መልሱና የተቀራችሁትን እንደ ፍጥር ጥራችሁ ውጡ ለምን አይላችሁ? ቢኮዝ አገር የፖለቲካ ማህበረሰብ በእንዲህ አይነት ጨዋታ አይሄድም። ለምን ይመስልሃል በዓለም ላይ ያለ አንድም መንግስት እንዲህ አይነት መብት የሚከለክለው? እንዲህ አይነት መብት ብሎ ነገር የለም። አገር አፍርስ ብሎ ህግ ላይ አይቀመጥም። ይሄ ከሆነ የማያምኑበት ከሆነ ለምን እውነት አንናገርም ለህዝቡ? ለምን ያ በዛ ህገ መንግስት ላይ የተቀመጡ እንትኖች ኖት ይሄ የባህል መብት የቋንቋ መብት ምናምን አይደለም። እነሱ ዘጥፋይ ምንም ማንም ጥያቄ ላይ አንስቷቸው የማያውቅ ማንም ቋንቋውን ማሳደግ ይችላል፣ ማንም ባህሉን ማክበር ይችላል ወዘተረፈ። ፖለቲካችን ግን የጋራ በሆነው ጉዳያችን ላይ እኔ አንተ አማራ ሁን እኔ ሌላ ዘር ሁን የምንነጋገረው በማንነታችን አይደለም። ስለ ፖለቲካ የምናወራው ቢኮዝ የሁላችንም የጋራ ጉዳይ ስለሆነ የጋራ በሆነ ነገር ላይ እንዲህ አይነት ነገሮች ሲቀመጡ የለም ለህብረተሰቡ አይጠቅሙም፣ እነኚህ ነገሮች በህግ ላይ መሆን የለባቸውም፣ ቀስ ብለን ከህብረተሰቡ ጋር ተወያይተን እንፈተዋለን ብሎ ፊት ለፊት እንደመናገር ዝም ብለህ እንደውም እነኚህን ህጎች አከብራለሁ ለምርጫ ጊዜ ብለህ የምታረገው ነገር ያ ፖለቲካ እኮ ነው ይቅር የምንለው። ይሄ የለበጣ ፖለቲካ ይቁም። እውነት ከልባችን ዴሞክራሲያዊ ስርዓት እንፈጥራለን ካልን ዴሞክራሲያዊ ስርዓት ለመፍጠር አስቸጋሪ የሆኑትን መዋቅራዊና የአስተሳሰብ ችግሮች ዜን ያንን ፋይት ማድረግ እንዳለብን በግልጽ እናስቀምጥ። ባንዴ ላናረገው እንችለው ይሆናል፣ ጊዜ ሊወስድ ይችል ይሆናል። አንተ ያልካቸው አይነት ትርክቶች በተለያየ ቦታ ስር ሰደው ጊዜ ይወስዱ ይሆናል። ሜቢ እንዳልከው አንድ ትውልድ ማስተማር እንደገና ይጠበቅብን ይሆናል። ደረጃ በደረጃ ግን እንሄድበታለን ብለን ለህብረተሰቡ መንገር አለብን። ወደዛ ነው የምንሄደው። ያንን ስታረግ ነው እውነተኛ ፖለቲካ ምታከለ። ሌላው የአዲስ አበባ ጉዳይ ነው በአወዛጋቢነት የሚነሳው። አዲስ አበባ ይገባኛል የሚል ቡድን አለ፣ አዲስ አበባን ራስ ገዛ አስተዳደር አድርጋለሁ የሚል ቡድንም አለ። እንደው ኢዜማ አዲስ አበባ ላይ ያለው አቋም ምንድነው? ከሰሞኑን ጋር አያይዘው እንዲያነሱልኝ ከሰሞኑ ከኦሮሚያ ፍርድ ቤት እዚያ አዲስ አበባ አካባቢ አገልግሎት መስጠቱን ተከትሎ ኢዜማም ጭምር ማብራሪያ የሰጠበት እንደሆነ ተመልክቻለሁና ምንድነው አዲስ አበባ ላይ እነዚህ ከሚነሱ ሀሳቦች አንፃር ኢዜማ የሚቆመው የት ላይ ነው? እኛ አዲስ አበባ ላይ ያለን አቋም በጥቅሉ በፌደራሊዝም ላይ ካለን አቋም ጋር ካለን አቋም የመነጨ ነው። ስኖት ጀስት የአዲስ አበባ ጉዳይ ብቻ አይደለም። እኛ ፌደራሊዝም የምንለው የምናምንበት በፕሮግራማችን ላይ የተቀበልነው በማኒፌስቶችን ላይ የተናገርነው ፌደራሊዝም ዴሞክራሲያዊ ፌደራሊዝም የምንለው ያልተማከለ አስተዳደር መፍጠር ነው። ያልተማከለ አስተዳደር የሚፈጠረው ለምንድን ነው? ህብረተሰብና መንግስትን ለማገናኘትና ህብረተሰብ ከመንግስት የሚያገኘውን አገልግሎቶች እኛን አገልግሎቶች ደግሞ ለማግኘት የሚከፍለውን ታክስ ያን በዛ ላይ የተመሰረተውን ግንኙነት እውን ለማድረግ ካስፈለገ በአገራችን ይሄ እንደ ነቀዝ አገራችንን እየበላ ያለ ሙስናን ከዚህ አገር ማጥፋት ከፈለግን ዜን መንግስትና ህዝብ በመሰረታዊ እንትን ደረጃ መገናኘት አለባቸው ብለን እናምናለን። ያ የሚሆነው ከታችኛው የስልጣን እርከን ጀምሮ ነው፣ ከቀበሌ ጀምሮ ነው። ቀበሌውን ማስተዳደር ያለበት የቀበሌው ህዝብ የመረጠው አስተዳዳሪ ወይም አስተዳዳሪዎች ነው። ወረዳውን ማን ያስተዳድረው ብትለው ኢዜማን የሚነግርህ ወረዳውን የወረዳው ህዝብ ዘር ሳይቆጠር ሃይማኖት ሳይቆጠር ወረዳው ላይ የሚኖረው ህዝብ ዳይሬክትሊ ከወረዳው አስተዳደር ጋር ግንኙነት ያለው ህዝብ መምረጥ አለበት ነው የሚለው። ዞን፣ ክልል፣ አገር ከነኚህ ሁሉ በተለየ ደግሞ ከተሞች የተለየ የራሳቸው ባህሪ ስላላቸው ከተሞች የሚተዳደሩት በከንቲባ ነው። የከተማውን ህዝብ አገልግሎት ለመስጠት ተብሎ የተቋቋመ ነው መንግስት። አንድ ከተማ የማን ነው የሚለው ጥያቄ አውቶማቲካሊ የአንድ ዘር የአንድ ሃይማኖት አይደለም። አንድ ከተማ በዛ ከተማ ውስጥ የሚኖሩ ማናቸውም የዛ ከተማ ነዋሪዎች ነው። ይሄ ነው መነሻችን ለኛ። አዲስ አበባ የማን ነው ስትለኝ ምንም እንደው ማሰብም አያስፈልገኝም። የአዲስ አበባ ከተማ ነዋሪዎች ነው። አዲስ አበባ ከተማ ነዋሪዎች ማለት አሁን ያሉት ብቻ አይደለም፣ ወደፊትም የሚመጡት ከየትም ይምጡ ከየትም አዲስ አበባን የሚያስተዳድሩት ሰዎች ስራቸው በአዲስ አበባ ከተማ ውስጥ የሚኖረውን ህዝብ ዘር፣ ሃይማኖት፣ ቋንቋ ምን ሳይለዩ እኩል እንደ ከተማ መስጠት ያለባቸውን አገልግሎት መስጠት ስራቸው። ያንን ለማድረግ ለዛ ከተማ ታክስ የሚከፍለው ህዝብ ያለበት ያ ነዋሪ ነው በባለቤትነት ያንን ከተማ መርጦ አስተዳዳሪዎቹን ሾሞ የሚያደርጉ። ይሄ ገና ዛሬ አይደለም
የዛሬ 15 ዓመት 20 ዓመት 30 ዓመት አዲስ አበባ ጉዳይ ተብሎ ሲነሳ ጀምሮ በግልጽ ያስቀመጥነው አቋማችን። ከዚህ ውጪ ልዩ ጥቅም ይገባናል የሚል ቡድናል። እንዴት ነው የምታስታርቁት እናንተ? ልዩ ጥቅም ልንገርህ፣ ጥሩ ጥያቄ ነው ያነሳው። ማንኛውም ከተማዎች ታውቃለህ በተፈጥሮ እየተስፋፉ ነው የሚሄዱት። የተሻለ የኢኮኖሚ እንቅስቃሴ በከተሞች ውስጥ ስለሚኖር በተለይ በሽግግር ጊዜ አሁን አብዛኛው ግብርና ከሆነበት ህብረተሰብ ወደ አብዛኛው የኢንዱስትሪ የሰርቪስ ስራዎች ሲሄድ በአብዛኛው እነኚህ ስራዎች ብዙ ቦታ የሚጠይቁ ስላልሆኑ በከተማ ነው የሚሰበሰበው ማህበረሰብ። ለዚህ ነው ከተማም የተለየ ልዩ ሰርቪሶች የሚያስፈልጉት። እሱ በሚሆን ጊዜ እየሰፉ በሚሄዱ ጊዜ በዛ አካባቢ ያሉ የገጠር ነዋሪዎች ገበሬዎች ወሯት ይበር እነኛ አውቶማቲካሊ ከከተማ ይጠቀማሉ። ምንም ሳትጨምርበት ሳትቀንስበት ከተሞች እየሰፉ ሲሄዱ የከተማ የመሬት ቫልዩ እየጨመረ ይሄዳል። በዛ አካባቢ የሚኖሩ የገጠር እንትኖች የነበሩ ለከተማው በሚያረጉት አቅርቦት የተሻለ የኢኮኖሚ እንትን ያገኛሉ። የትኛውም አገር ብትሄድ ገጠር ላይ ያለ እንትን አካባቢው ከተማ ሲሆንለት ወይ መንገድ ሲሰራለት የሚወደው የኢኮኖሚ ህይወቱን ስለሚያሻሽልለት ነው። ሶ አዲስ አበባ አካባቢ የሚኖሩ ከአዲስ አበባ ክልል የህጋዊ ክልል ውጭ የሚኖሩ የገጠር ሰዎች በአዲስ አበባ ተጠቃሚዎች ናቸው። አዲስ አበባም በእነሱ ተጠቃሚ በሚያሰፋበት ጊዜ ከነኚህ ማህበረሰቦች ጋር ይገናኛል። ሌሎች አገልግሎቶች ከተማው የሚያስፈልገውን አገልግሎቶች ለማግኘት ወደዛ ይሄዳል። ይሄ ሁሌም ከተማ ከአካባቢው ካለ ማህበረሰብ ጋር ቁጭ ብሎ እየተወያየ የሚያደርገው ነገር ነው። የትም ሀገር ሂድ እስኪ አሁን አሜሪካ ብትሄድ ዋሽንግተን ዲሲ የምትለው ከተማ ከሜሪላንድ እና ከቨርጂኒያ መሬት ተዋጥቶለት የተቋቋመ ከተማ ነው። ግን ዋሽንግተን ሜትሮፖሊታን እንትን የምትለው ኤሪያ የምትለው ሜሪላንድንም ይጨምራል፣ ቨርጂኒያንም ይጨምራል፣ ራሱ ዋሽንግተንንም ዲሲንም ይጨምራል። ከተማው እየሰፋ የስራ ዕድሎች እየተፈጠሩ ሲሄዱ ሰዎች ይመጣሉ፣ ይሰፍራሉ። የበፊቱ ቦታ እያነሰ ሲሄድ ሌሎች ከአካባቢው እንትን ያደርጋሉ፣ እነኛ ይጠቀማሉ። እነኚህ ሶስት ያልኩህ ለምሳሌ ዋሽንግተን የቨርጂኒያ ከዋሽንግተን ጋር የሚቀርበው የቨርጂኒያ ክፍል እነኛ ሁል ጊዜም ቁጭ ብለው ይነጋገራሉ። እንዴት አድርገን ይሄንን ቢኮዝ አንድ ከተማ ሆናሉ ሞሮርሌስ ግን የተለያዩ አስተዳደሮች ናቸው ያሉት። እነኛ አስተዳደሮች ስላሉ እነኛ አስተዳደሮች ቁጭ ብለው በጋራ እንዴት እንጠቀማለን ብለው ይወያያሉ። እነኛ ከዛ ማዕከል ከተማ ውጭ ያሉትም አስተዳደሮች ይጠቀማሉ። ከዚህ የበለጠ ሰው ይመጣል፣ ቦታቸውን እንትን ያደርጋል፣ የመሬት ዋጋ እየጨመረ ይሄዳል፣ ሰርቪስ ይመጣል። ኢቭን ለዋናው ለዋሽንግተን ከተማ ሰርቪስ ለመስጠት የሚመጡ እንትኖች አንዳንድ ጊዜ ወይ መሬት ሲወደድባቸው ወጣ ብለው እነሱ ጋር ይይዛሉ፣ ምንም እንኳን ዋና ስራቸው ከዋሽንግተን። ይሄ ነው በከተሞችና በአካባቢያቸው ባሉ ቦታዎች ላይ ያለው ግንኙነት። ይሄ ደግሞ ለአዲስ አበባ ብቻ አይደለም የሚሰራው። ይሄ ለባህር ዳርም ይሰራል፣ ለጎንደርም ይሰራል፣ ለአዳማም ይሰራል። የትም የዚች ሀገር ክፍል ከተሞች ከተመሰረቱ ያ ከአካባቢው ከተሞቹ ከተመሰረቱበት አካባቢ ካሉ የገጠር ሰዎች ጋር እንደዛ አይነት ግንኙነት ይኖረዋል። እኛ እኮ ነን ዝም ብለን በዘር ማሰብ በሽታ ስለገባ ሁሉን ነገር ከዛ ጋር ስለምናየው ነው እንጂ ምንም የጋራ መጠቃቀም የጋራ ማህበረሰብ እንደሆን ካውቀህ መጠቃቀም ውስጥ ከገባህ ምንም ሊያባላ ሊያጣላ የሚችል ምንም ነገር የለም። መስተዳደሮቹ ግልጽ የሆነ ክልል አላቸው። በዛ መሰረት ስራቸውን እየተነጋገሩ አንዱ አንዱን የሚጠቅምበት ሁኔታ እንትን እያደረገ ለጋራ ጥቅም ይሰራሉ። ይሄ ነው አገር የሚገነባው። ይሄ ነው አገርን ሰላም የሚሰጠው። የለም እዚች ጋር አልፋህ ልቼ እኔ መሬት ነች ብሎ አይደለም። ቁጭ ብለህ እንዴት ነው በጋራ የምንጠቀመው? አንድ አዲስ አበባ አካባቢ ያለ ገበሬ አዲስ አበባ ወጣ ብለህ ያለ ገበሬ መሬቱን ብትለቅለት መሬቱ ያንተ ነው፣ ብትፈልግ ትሸጠዋለህ፣ ብትፈልግ እንትን ታደርገዋለህ ብትል ለራሱ ጥቅም የሚሻለውን ነገር መወሰን ይችላል። አሁን አንዱኛ ጋር ችግር የሆነው ከ67 ጀምሮ የወጡ አዋጆች አሉ፣ ህጎች አሉ፣ ህገ መንግስት ላይ የተጻፉ። ለምሳሌ መሬት የመንግስት ነው መሬት የመንግስት ነው ይልና ከተማው ሲሰፋ ከአካባቢ ያሉት የገጠር ነዋሪዎች አፈናቅሎ ትንሽ ሳንቲም ሰጥቶ እሱ በሊዝ ለሚፈልጋቸው ሀብታሞች ሰጥቶ ያሰራል። ይሄ ነው ህብረተሰቡን ግጭት ውስጥ እየከተተው እና ያንን ደግሞ
ልክ የተበደለ ስሜት ከዋናው ጉዳይ ከዚህ ከኢኮኖሚ ጉዳይ ለማውጣት በዘርህ ምክንያት ነው ይሄ መጣብህ ምናምን ነገር እያለ ህብረተሰቡን ስሜት እያነሳሳ የሚሄደው እንጂ ከተሞች ማሰብ በሚችሉ ለከተማው በሚያስቡ በአጠቃላይ በአካባቢው ላለ ህብረተሰብ የሚያስቡ አመራሮች ቢኖሩ እኔ በምንም አይነት ይሄ የግጭት መሰረት መሆን የለበትም። ከምርጫ ጋር የሚያያዙ ጉዳዮችን አነሳለሁ በተከታይነት። እንግዲህ ሀገራዊ ምርጫው ላይ እንደው ሀገራዊ መግባባት መቅደም ነበረበት እየተባለ ይነሳል እና የኢዜማ አሁን ሀገር ካለችበት ከውስጥ ችግሮች እንደ ሀገር ደግሞ ከብዙ የሚነሱ ጉዳዮች አሉ ሀገራዊ ጉዳዮች እና ምርጫው አሁን ይካሄዳል። ምርጫን ማስኬድ የሚያስችል ሀገራዊ ሁኔታ ላይ ነን ብሎ ያምናል ኢዜማ? ነው ምርጫ ማድረግ ምርጫ የለንም። ምርጫ ከማድረግ በቀር ምርጫ የለንም። ምክንያቱም የሽግግርን ሁኔታ አሳልጣለሁ ብሎ ከበፊቱ ከቀረው 2 ዓመት እሷን ወደ እውነተኛ ዲሞክራሲያዊ ስርዓት ለማሸጋገር መጥቻለሁ ያለ ኃይል ነው የመንግስት ስልጣንን የያዘው እንደምታውቀው አይደለም። ይሄ ነው እንትን ይሄ ደግሞ 1 ዓመት አልፎታል ምርጫው መካሄድ ከነበረበት ጊዜ። በፊት የነበረው ጭቅጭቅ ታስታውስ እንደሆነ ምርጫው ይራዘም ሲባል እንዴት ይራዘማል ነበር ነው። እንዴት ይራዘማል ይሄ በጉልበት ስልጣን ላይ ለመቆየት ነው ምናምን ሲባል ነበር። በኮቪድ ምክንያት እንኳን የተራዘመ ጊዜ በዛ ምክንያት ስንት ግጭት ፈጥሯል በየቦታው። አሁን ደግሞ ምርጫው ሊካሄድ ነው ሲባል እንደገና ሁኔታዎቹ እንግዲህ መቼም አንድ ጤነኛ ሰው ኢትዮጵያን የሚያይ የዛሬ 1 ዓመት ሀገር የነበረችበት የግጭት ሁኔታና አሁን ያለበት የግጭት ሁኔታ አዘርዛን ይሄ ትግራይ እንትን ከመፈጠሩ ውጪ ሪላቲቭ በአንጻራዊነት በጣም የተሻለ ነው። በትሱ አይደለም። እኔ አገራዊ መግባባት የሚለው ነገር ሁሉ ጊዜ ስትራይክ ያደርገኛል፣ ይገርመኛል። ምክንያቱም ይሄ ለውጥ ከመጣ ጀምሮ እኛም ከውጭ ያሉ የፖለቲካ ፓርቲዎች መታችሁ በሰላማዊ መንገድ መስራት ትችላላችሁ ምናምን ነገር ተብሎ ሀገር ውስጥ ከገባንበት ጊዜ ጀምሮ ይሄ የአገራዊ መግባባት ጥያቄ ሲነሳ ነበር እና በዛ ጊዜ አገራዊ መግባባት ምንድን ነው? ምን አቺቭ ለማድረግ ነው የሚታሰበው በሚለው ላይ የፖለቲካ ፓርቲዎች ወደ 100 ምናምን የፖለቲካ ፓርቲዎች ረጅም ጊዜ ውይይት አድርገን እና እዛ ውይይት ላይ ምንድን ነው ለምሳሌ አንድ መገንጠል ፈልጋለሁ የሚል ፓርቲ የፓርቲው ፕሮግራም የሆነ ድርጅት ህገ መንግስቱ ላይ ደግሞ መገንጠል ትችላለህ በብሔር ደረጃ ያለው ፓርቲ በአገራዊ መግባባት ውይይት ላይ ይሄ መገንጠል የሚለውን ሐሳብን ተው ብለህ ለመነጋገር ሰብስታንቲቭ ፖዚሽኑ የሚያምንበት እሱ ስለሆነ አትችልም። አስቸጋሪ ነው የሚሆነው አይደለም። መስማማት የምትችለው ምንድነው? ኦኬ ሴይ ክልሎች መገንጠል የሚችሉ ከሆነ አንተም መገንጠል የምትችለው በምን ማን ነው የሚወስነው? ይሄን ማን ሲወስን ነው ይሄ መገንጠል ትክክል የሚሆነው? ህብረተሰቡ ነው። ኦኬ ህብረተሰቡ ከሆነ ይሄን የሚወስነው ዜን አንተ መገንጠል ጥሩ ነው ትላለህ፣ ሌላ መገንጠል ጥሩ አይደለም ብሎ የሚያምናል። የተለያየ አመለካከት ነው በህብረተሰቡ ውስጥ ያለው። ይሄንን በምን መልክ ለክተን ነው ወደ ስምምነት የምንመጣው? ያን የሚነሳው ጥያቄ ምንድነው? ኦኬ መጨረሻ ወሳኙ ህብረተሰቡ በድምፁ ከሆነ እነኚህ ሰብስታንቲቭ የሆኑ ፖዚሽኖች ይሄ እምነቴ የምትላቸው ለምሳሌ መገንጠል እፈልጋለሁ እምነት ነው ያን አይደለም። እሱ ላይ ቁጭ ብለን ከኔ ጋር ደግሞ መገንጠል ሀገር ያጠፋል ከሚል የፖለቲካ ኃይል ጋር ተነጋግረን በዛ ጉዳይ ልንስማማ አንችልም። የምንስማማው ምንድነው? በል አንተም ሐሳብህን ያለምንም ችግር አቅርብ ለህብረተሰቡ፣ እኔም ሐሳቤን ያለምንም ችግር ላቅርብ፣ የትም ቦታ ሄጄ ልቀስቅስ። መጨረሻ ላይ ህብረተሰቡ ድምጽ ይስጥና ይወስን። ያ የወሰነውን ደግሞ እንቀበል። የህዝብ ውሳኔ ነው ብለን አተ ሚኒመም ይሄ አሁን ያልኩህ ሂደት የጨዋታ ህግ የምንለው የጨዋታ ህጉ ላይ እንስማማ። ማንም ሐሳብ አይከልከል። ሐሳቦች በሙሉ ለህብረተሰቡ በሰላም ይቅረቡ። በሰላም ከቀረቡ በኋላ ህዝቡ የወሰነውን እንቀበል። ይሄን በሚል ወደ 3 ወር እንዳልኩህ በፖለቲካ ፓርቲዎች ላይ ውይይት ተደርጎ በጨዋታ ህጉ ላይ ስምምነት ላይ ደረስን። ይሄ በፖለቲካ ፓርቲዎች የስነ ምግባር እና የቃል ኪዳን ሰነድ ተብሎ
ታስታውስ እንደሆነ ሂልተን ሆቴል ውስጥ ሁሉም 103 ፓርቲዎች ናቸው የፈረሙት። ተስማማን። ይሄን ተስማማን። እንግዲህ ስምምነቱ በዋናነት የጨዋታ ህጉ ላይ ማንም ቢሮ የትም ቦታ መክፈት ይችላል። ማንም የትም ቦታ ሄዶ መቀስቀስ ይችላል። ማንም በሚዲያ ላይ እንትን ማድረግ ይችላል። ዋናው ህብረተሰቡን የማጋጨት ስራ እንዳንሰራ መጠንቀቅ ነው። ወዘተርፈ ነውር ከነውር እንትን መውጣት፣ በተወሰነ ደረጃ ከውሸት ነገር መውጣት። ይሄንን ሁላችንም ተስማምተን ፈርመን አይ ቲንክ 2 ሳምንትም አልቆይም የተፈረመበት ቀለምም አልደረቅም ቢፎር እነኛው ብሔረተኞች የሚፈልጉትን ነገር በግድ በስራ ላይ እናዋላለን የሚሉ ብሔረተኞች ሌሎቻችን ለመቀስቀስ ስንሄድ አይ እኛ ክልል ለምን ትመጣላችሁ እኛ ጋር ለምን ትደርሳላችሁ የሚል የማስፈራሪያ አንዳንድ ቦታ በመሳሪያ የታገዘ እንትን አንዳንድ ቦታ ጎረምሶችን አሰልፎ እንትኖችን መበጥበጥ ማድረግ የተጀመረው ለኔ ብሔራዊ መግባባት የመጀመሪያው ዋናው ብሔራዊ መግባባት እሱ ነበር። ያንን ማክበር ነበር። ያንን ይሄ በጋራ የፖለቲካ ሂደታችንን የምንሰራው በዚህ መልክ ነው ብለን የተስማማንበትን የፈረምንበትን ተግባራዊ ማድረግ ነበር። ይሄንን በኦሮሚያ የኦሮሞ ብሔረተኞች ጽንፈኛ ሊባሉ የሚችሉ በአማራ የአማራ ብሔረተኛ ነን በሚሉ ኃይሎች በደቡብ እንደዚሁ የኛ የዘር እንትን አይደላችሁም በሚል በሁሉም ቦታ መበጥበጥ የጀመሩት ይሄንን የማንነትን ፖለቲካ መግፋት የሚፈልጉት ኃይሎች ናቸው። አሁን ብሔራዊ መግባባት የምንለው በምኑ ላይ ነው? በእነኛ በመሰረታዊ ሀሳቦች ነው። በመሰረታዊ ሀሳቦች ማለት እንስማማ አንችልም። እኔ አንድ ኦነግ የሚባል ድርጅት ኦር ምናምን የስራዬ ፍላጎቴ ኦሮሚያን መገንጠል ነው የሚለኝን ይሄ አገር የሚያጠፋ ነው፣ ይሄ የኦሮሞን ህዝብ የሚጠቅም አይደለም፣ ይሄ አደጋ አለው ብዬ አስተምሬ ህብረተሰቡ ያንን መወሰን የሚችልበት እድል ካልሰጠሁት ዜን ምንድነው መስማማው ከሱ ጋር? አይ አንዱ ይሄ ሀገራዊ መግባባት የሚባለው ነገር ችግሩ ኮንሴፕቱን እንኳን በደንብ ማስቀመጥ አለመቻል ነው። በመሰረታዊ ሐሳብ ምንስማማ ይመስል ነው የሚያወጡት ነው። እሱ አይሆንም። ምርጫ መደረግ አለበት ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ይሄን ነገር መወሰን የሚችለው ዴሞክራሲያዊ ስርዓት እናስቆማለን። ዋኤቨር በዚህ የፖለቲካ ጉዳዮቻችን ላይ መወሰን የሚችለው ህብረተሰቡ ደግሞ ይሄን ማድረግ የሚችለው በምርጫ ነው። ምርጫ ደግሞ በትክክለኛ መደረግ የሚችለው ሁሉም ያለምንም ችግር በመንግስትም ሆነ በሌሎች ፓርቲዎች የሚመጣ ችግር ሳይኖር በነፃነት ሐሳቦች መሸጋገር ምርጫው ይካሄዳል አሁን በቅርቡና ምርጫው ላይ ኢዜማ በቂ ሜዳ አግኝቷል፣ የሚቀሰቅስበት ሜዳ አግኝቷል። አንዳንዶቹ የሚያነሱት ኢዜማ በተለይ በእጩዎች ምዝገባ ወቅትም ጭምር በጣም ብዙ ችግሮች እንደገጠሙበት፣ አባላት እየተገደሉበት እንደሆነ፣ እጩዎችም ጭምር ህጋዊ በሆነ መንገድ ከተመዘገቡ በኋላ ከህግ ውጭም እየታሰሩበት እንደሆነ፣ በተለይ በቅስቀሳችሁ ወቅትም ኦሮሚያ ክልል ጨልሞብናል የሚል ሐሳብ ታነሱ ነበርና በቂ የቅስቀሳ ሜዳ አግኝታችኋል? በቂ የፖለቲካ ሜዳ አግኝታችኋል? ምርጫ ማስጀር የሚያስችል እንደ ኢትዮጵያ ያለ በታሪኩ ዴሞክራሲያዊ ስርዓት የሚባል ነገር ኖሮት የማያውቅ ሁሉ ጊዜ በጉልበት የሚገዛ እንደነኚህ በጉልበት የሚገዙ ሰዎች ደግሞ ያንን በጉልበት ያገኙትን ስልጣን በስልጣን ላይ ለመቆየት በሚል ማህበረሰቡ በአደራ ቅድም እንዳልኩ መንግስትና የህዝብ ግንኙነት የኮንትራት ግንኙነት እኔ ከመብቴ ከገንዘቤ ይሄን ያክል ሰጣለሁ አንተ እነኚህ ነገሮች ታረግልኛለህ ብለ የፈጠርከው እንትን እሱ እዛ ስልጣን ላይ ለመቆየት ብሎ ያንን ኮንትራት በሚያፈርስበት ጊዜ ችግር ውስጥ ይገባል ማህበረሰብ። ሁሉ ጊዜ ወደ ዲሞክራሲያዊ ስርዓት መሄድ አለብን ብሎ ህብረተሰብ የለም በቃ ነው ይሄ በጉልበት መገዛት በቃን በሰላማዊ መንገድ ነው እንትን ማድረግ አለብን ብሎ እና በምርጫ ነው ማለት ያለብን ሲል እነኛ በስልጣን ላይ የቆዩትና ከስልጣን ሲጠቀሙ የነበሩ ኃይሎች እንቅፋት መፍጠራቸው አይቀርም። የትም አገር ነው ገፍተህ ነው እንደውም እነሱን አሸንፈህ ነው ኢቬንቹዋሊ የምትሄደው በምርጫ አሸንፈህ እንጂ ችግር የሌለበት የዲሞክራሲያዊ ስርዓት ሽግግር ኖሮ አያውቅም። በተወሰነ ደረጃ እነኚህ እንቅፋቶች ሊኖሩ እንደሚችሉ መጠበቅ አለብን። አንዳንድ ጊዜ ይሄ በጣም ቆንጆን ከመለስተኛ ቆንጆ መለስተኛ ቆንጆን በጣም ቆንጆ በሆነው አትደልዘው ይላል። don't make the best the enemy of the good ይላሉ።
አንዳንድ ጊዜ ሴትል የምታረገው the best ምንም እንከን የሌለው ነገር በማድረግ እንደማታገኘው ስታው ከዛ መለስ ያለ ግን ቢያንስ የህብረተሰቡን ስሜትና ፍላጎት የሚያንጸባርቅ ነገር እስካለ ድረስ ዜን እሱን እየለመድክ ቀስ እያልክ የምታረገው ዴሞክራሲያዊ ስርዓት ለመፍጠር የታገሉ ሀገሮች ፈረንሳይ 100 ዓመት ፈጅቶበታል። የዴሞክራሲያዊ ስርዓት ያስፈልጋል ብሎ አብዮት ካካሄደ ከ1789 በኋላ እንደገና የድሮን ለመመለስ የሚታገሉ ናፖሊዮን ምን መተው እንደገና ጨለማ ውስጥ እየከተቱት 100 ዓመት በኋላ ነው ይሄንን ስርዓት ያመጣው። እኔ እንደ ብርሃኑ እነኚህን ታሪኮች ስለማውቅ የእነኚህ የምርጫ ላይ የሚፈጠሩ ህጸጾችን ዝም ብሎ ለምን ሆኑ ብዬ እንትን አረግ እጠብቃቸዋለሁ በተወሰነ ደረጃ። ዋናው በምን ደረጃ ነው? ቅድም እንዳልኩህ እውነተኛ ዴሞክራሲያዊ ስርዓት ለመፍጠር በምታደርገው ሂደት የህዝብ ውሳኔ ነው ዋናው ካልክ ያንን የህዝብ ውሳኔ የሚገለብጥ ነገር ኮምፕሊትሊ የሚገለብጥ ነገር የሚያደርጉበት ሁኔታ ከተፈጠረ ዜን ያ ስርዓት እንዳይፈጠር እንቅፋት ሆነዋል። ህብረተሰቡ ደግሞ ችግር ውስጥ ይገባል። እኔ ኢትዮጵያ አሁን ባለችበት ሁኔታ ይሄን ዴሞክራሲያዊ ስርዓት ለመፍጠር የምናደርገውን እንደገና ካበላሸን ልክ ከዚህ በፊት እንዳደረግነው በ66 ተሞክሯል አብዮት አድርገን እንትን ለማድረግ በ91 ህብረተሰብ ግድ የለም የደርግን ፋሽስት ስርዓት እንትን ካደረጉልን እንደገና ወደ ዴሞክራሲ ይወስዱናል ብለው እነሱም ዴሞክራሲ እናመጣለን ብለው ነው ህዋቶች ተቀብሎ እንትን ያደረገው። 97 ላይ ሞከርን እንደገና እሱንም እንደገና መልሰው ቀለበሱት። እነኚህን ሙከራዎች አርገን አገሪቱ መኖር ትችላለች አትኖርም የሚል አደጋ ላይ ጣልናት። አሁን ለዚህ ነው ቁጭ ብለን የለም አብዮት ምናምን ሳይሆን እስኪ ቁጭ ብለን ቀስ ብለን ሰላማዊ በሆነ መንገድ ቀስ እያልን እናሻግራት ተብሎ ነው እዚህ ውስጥ የገባ ነው። በተወሰነ ደረጃ ያንን መረዳት ያስፈልጋል። ከዛ ውጪ በመንግስት ስልጣን ላይ ያሉ በየአካባቢ ያሉ አካላት የሚፈጥሩት መከራ ቀላል መከራ ከ97ቱ ጋር በተያያዘ እድል እንዳመለጣት ኢትዮጵያ ብዙ እድሎች እንዳመለጣት እሶም እያነሱ ነበር። ኢዜማ ከዚህ አንጻር 97 ላይ የነበረው ነገር በብዙ መልኩ እድሉን ለምን አመለጠው የሚለው ነገር ተድበስብሶ የቀረ ጉዳይ ነው። እንደ የ97ቱን ያጣንበት እንዳይደገም ኢዜማ ምን ያህል ዝግጁ ነው እድሉን ለመጠቀም ኢትዮጵያ የምታገኘውን የዲሞክራሲ እድል በምርጫው ለመጠቀም ምን ያህል ዝግጁ ነው? እኔ ይሄ የ97 ምርጫ በሚመለከት በተለይ ይሄ ውሸት በጣም ስትደጋግመው እውነት ይሆናል የሚባል ነገር አለ አይደል? አዲስ አበባን ለምሳሌ ሙሉ ለሙሉ አሸንፎ አዲስ አበባን ተረክቦ ማስተዳደር ሲገባው ኢዜማ ቅንጅት የዛን ጊዜው ቅንጅት አልቀበልም አለ አላስተዳድርም አለ ብሎ ቁጭ ብሎ አይናቸውን አጥበው የሚዋሹ መሪዎች የነበሩበት ጊዜ ነው። በዛን ጊዜ እኛ አሁን ለምሳሌ እኔ በቅንጅት የክልል ተወዳዳሪዎች ተመርጬ ከንቲባ እንደሆን በምርጫ እንትን ተብዬ ነበር እና ኮንታክቱ አዲስ አበባን ጉዳይ በሚመለከት ከኔ ጋር ነበረ ግንኙነቱ። ምርጫ ቦርድ ቢኮዝ አዲስ አበባን ምንም ሊያደርጉት አይችሉም። ሌላ ቦታ ዘረፉ ከእንትን በኋላ እኔ በነገራችን ላይ ከልቤ ነው ማምነው ሁሉም የአብዛኛ ፓርላማ ድምፅ አሸነፍን ያሉት ውሸት ነው። እኛ ቁጭ ከተከታተል ከምሽቱ 4 ሰዓት ምናምን በኋላ ወታደር አስገብተው ኮሮጆ ይዘው ነው የጠፉት ብዙ ቦታዎች። አዲስ አበባ ምንም ሊያደርጉት ስላልቻሉ ነው። ታዛቢዎቹ በሙሉ እዚህ ፊት ለፊት ስለነበሩና ምንም ሊያደርጉት ስላልቻሉ አዲስ አበባ ላይ አመኑ አትሊስት ተሸንፈናል ብሎ የእንትኑ ጊዜ ሲደርስ ትዝ ይልህ እንደሆነ በሰኔ ላይ ግድያ ተደረገ ምን ተባለን። እሱንም እንደማንም አልፈን በትዕግስትና በእንትን አልፈን የመረካከቢያው ጊዜ ሲደርስ ተረከቡ ብለው ጠሩ። ተስፋ የሚባል ነበር የምርጫ ቦርድ እንትን እሱ ነው ደውሎ ዛሬ እኮ ነው የርክክብ የሚካሄደው ዛሬ ከሰዓት ነውና ርክክቡን ጉዳይ ይታይ። መጀመሪያ ደረጃ ነውርነቱን የምታየው አዲስ አበባን የሚያክል ከተማ መንግስት ሲቀያየር ቁጭ ብሎ ያለውን እንኳን እንትን ይሄ 1 ወር 2 ወር እኮ ይፈጃል። እንደው ቁጭ ብለህ በደንብ ምንድነው እስካሁን የተሰራው በሂደት ላይ ያሉ ጉዳዮች ምንድናቸው ምን ችግሮች ገጠሙ ብለህ ማስረከብ አለብህ ለሚቀጥለው። ይሄ የትራንዚሽን የሚባለው እንትን 1 ወር 2 ወር ነው ቀደም ብለህ ነው የምትጀምረው ከእንትኑ። እነሱ ምንም እንትን ሲሉ ቆዩና ልክ የዕለት ሁለት ጧት ደውለው ይሄንን አዲስ አበባ ርክክብ ይደረጋል ዛሬ ከሰዓትና ዴሌጌሽን ላክ አሉ።
እሺ ብዬ ከአዲስ አበባ ተመራጮች 3 ሰው መድቤ በሉ ሂዱ እንደዚህ ብለዋልና የርክክብ ሂደቱን እንትን ለማድረግና ከሰዓትም የሚደረገውን የርክክብ ፕሮግራም እንትን ለማድረግ ብለን እነሱ እዛ ሄደው እኛ ጠቅላላ የ137ቱን የአዲስ አበባ ተመራጮች ስብሰባ ጠርተን ከሰዓት ወደዛ ልንሄድ ለመረከብ እዛ ወኪሎቹ ሲሄዱ የኢህአዴግ እንትን ቁጭ ብሎ እዛ አናስረክብም ነገራቸው ከዚህ ጥፉ በላቸው ብሎ ነው ያባረረን። የኛን ሰዎች ዞረው መረከብ ሲገባቸው አንረከባሉ ብለው ያወራሉ። እንደዛ አይነቱን ውሸት ከተውከው እኛ ያኔም ያደረግነው አሁንም የህዝብ ድምጽ በትክክል እርስዎ በዚህ ጉዳይ ላይ ብዙ ማብራሪያ ሰጠው ስለማያውቁም ሊሆን ይችላል። ብዙ ነው የሰጠው የሚገርም ነገር